ውሃ በምን ይለካል? አፌ ላይ ነበር አውቀዋለሁ። ቆይ እሺ ቆይ ቴርሞሜትር አጅሬው እንዴት ነህ? ዛሬ ደግሞ እስኪ በጣም ከምትወዳቸው አልበሞች ውስጥ አልበማው ዘፈን ጥራል። ማስተዋል እያዩ ጥሩ ጥሩ። ሌላስ? ገረመው አሰፋ ጥሩ ሰው እንጠቅሰው። እሺ ሌላስ? አንድ ጨምረኛ ይበቃኝ። አቡሽ ዘለቀ እንደምን ያልቅብን ባክ። የኢትዮጵያ የቀድሞ መጠሪያ ስሟ ማን ነበር? ብራዚል ወይ አይደለም? እሺ ማን አለ? ሌላ አላውቅም። ሌላ ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ ይመጥናሉ ብዬ ያሰብኳቸውን የተለያዩ የተመረጡ አዳዲስ መረጃና አስቂኝ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ቪዲዮውን እንግዲህ እንደተለመደው ላይክ በማድረግ ጀምሮ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይህንን ቻናል ደግሞ የተቀላቀላችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በትላንትናው ዕለት እንግዲህ በመላው ዓለም የእናቶች በድምቀት ተከብሮ ውሏል። በዚህም አጋጣሚ እንግዲህ በዘገይም ይቅርታ እየጠየቅኩኝ በመላው ዓለም ለምትገኙ እናቶች በሙላ መልካም የእናቶች ቀን እንዲሆንላችሁ ስል ከልብ ምኞቴን ይገልጽላችኋለሁ። እናም በመላው ዓለም የምትገኙ እናቶች በሙላ ፈጣሪ ረጅም ከጤና ጋር እንዲሰጣችሁ ስል የልብ ምኞቴን ይገልጽላችኋለሁ። እስቲ ከእናቶች ቀን ጋር በተያያዘ እንግዲህ ሆስፒታል ውስጥ የተፈጠረ አንድ አዲስ መረጃ አለ። ይህንን ቪዲዮ እንግዲህ ላከልኝ አንድ ተመልካቼ ነው። ተመልካቼ እንግዲህ ይህንን ቪዲዮ ሼር ስላደረክልኝ ከልብ አመሰግናለሁ። መረጃው ምን ይመስላል የሚለው ነገር እንከታተል። ዛሬ በእናቶች ቀን እንግዲህ የምትመለከቱት አንድ አስገራሚ ነገር ተፈጥሯል። እነዚህ የምትመለከቷቸው 14 የሚሆኑ ነርሶች እንግዲህ በአንድ ጊዜ በአንድ ሆስፒታል ውስጥ እንግዲህ ማርገዛቸውን የተነገረው። እነዚህም ነርሶች እንግዲህ የሚሰሩት በማዋለድ አገልግሎት እንዲሁም ደግሞ በህፃናት ሕክምና ላይ እንደነበረን የተነገረው። የሆስፒታሉም ዳይሬክተር እንግዲህ ውሳኔያቸውን እንደሚያደንቁ እንዲሁም ደግሞ ከዚህ በፊት እናቶችንና ልጆችን ሲያገለግሉ ነበር፣ አሁን ተራው የነሱ ነው ሲሉ ገልጸዋል። እናም ደግሞ አሁን ላይ ያደረጉት ነገር ደግሞ ለወደፊት በጣም ትልቅ ሜሞሪ የሚሆንና ማስታወሻ እንደሚሆናቸው ነው የገለጹት። ስለዚህ ለነርሶቹም እንግዲህ መልካም እድል እንዲገጥማቸው እኔም እመኛለሁ። ለእናቶች ቀን እንኳን አደረሳችሁ። አመሰግናለሁ። እኔ የምለው ግን የኔ ጥያቄ ማለት ነው አንድ ሆስፒታል ውስጥ በአንድ ቀን እነዚህ ሁላ እናቶች እንዴት አረገዙ ነው የኔ ጥያቄ። ያውም በተመሳሳይ ቀን አስቡት እንግዲህ እነዚህ ከወለዱ በኋላ ይሄ ሆስፒታል ስራው ምን እንደሚሆን ስራ የለም ማለት ነው በቃ። አሁን ደግሞ ዛሬ እንግዲህ ካየኋቸው ቪዲዮዎች ውስጥ ደስ ያሰኘን አንድ ቪዲዮ ልጋብዛችሁ በራሴ ምርጫ። አቅላ ያዕቆብ የተለመነች ማምላክ እኛንም ትለመነን። ከልጇ ከወዳጇ ተማልዳ ታማልደን። ሀገራችን ኢትዮጵያ ሰላም ታድርግልን። ጉባኤያችን ጉባኤ ነቢያት ጉባኤ ሐዋርያት ታድርግልን። አቡነ ዘበሰማያት። የት ትምህርት ቤት ነው በእናታችሁ? ልጆቹ ግን በጣም የምር ደስ ይላሉ። ይገርማቸዋል። እኔም ድሮ የተማርኩበት ትምህርት ቤት እንደዚህ ነበረ። ይህ ጊዜ ደግሞ ተመልሶ እንደሚመጣ እርግጠኛ ነኝ። በምልክት ቋንቋ ምን ያህል ከሰዎች ጋር እንግባባለን የሚል ችሎታችንን እንግዲህ የሚያሳይ አንድ ቪዲዮ ልጋብዛችሁ። እኔ እንግዲህ እንደዚህ አይነት የምልክት ቋንቋ አይቼ አላውቅም። እስቲ እንከታተል። አጅሬው እንዴት ነህ? ዛሬ ደግሞ እስኪ በጣም ከምትወዳቸው አልበሞች ውስጥ አልበማው ዘፈን ጥራል። ማስተዋል እያዩ ጥሩ። ሌላስ? ገረመው አሰፋ ጥሩ ሰው እንጠቅሰው። እሺ ሌላስ? አንድ ጨምረኛ ይበቃኝ። ምንድነው ደግሞ ይሄ? አቡሽ ዘለቀ እንደምን ያልቅብን ባክ። አቡሽ ዘለቀ ብሏል። ይመች ግን የምር በጣም ትችላለህ። ስንቶቻችሁ ጠቅላላ እውቀት ላይ ምን ያክል ጎበዝ እንደሆናችሁ የሚያሳይ አንድ ቪዲዮ ደግሞ ልጋብዛችሁ። እርግጠኛ ነኝ አሁን ማሳያችሁ ቪዲዮ ደግሞ ይከብዳል ብዬ አላስብም። ሁላችንም እናውቀዋለን ብዬ አስባለሁ። እስቲ ቪዲዮ ምን ይመስላል የሚለው ነገር እንከታተል። የኢትዮጵያ የቀድሞ መጠሪያ ስሟ ማን ነበር? ብራዚል ወይ አይደለም? እሺ ማን አለ? የምርሽን ነው ግን? ሌላ አላውቅም። ሌላ ጥያቄው እንግዲህ እንደሰማነው የኢትዮጵያ የቀድሞ ስሟ ማን ነበር ነው የሚለው። ልጅቷ እንግዲህ መልሱ እንደሰማችሁት ብራዚል ብላለች። እህቴ ይሄ እኮ ማለት ነው ጣሊያን ራሱ የሚያውቀው ነገር ነው አይደለም እኛ ኢትዮጵያውያን። ለማንኛውም ለማታውቁት የኢትዮጵያ የቀድሞ ስሟ አቢሲኒያ በመባል ይታወቃል። አሁን ደግሞ አስቂኝና አዝናኝ ከሆኑት የአባይ ቲቪ ጥያቄና መልስ ውድድር ውስጥ አንዱን ቪዲዮ ልጋብዛችሁ እስቲ። ውሃ በምን ይለካል? ውሃ በምን ይለካል? አፌ ላይ ነበር አውቀዋለሁ። ቆይ እሺ ቆይ ቴርሞሜትር። ወንድም የት ነው የተማርከው?
ለማታውቁት እንግዲህ አሁንም ለጠቅላላ እውቀት እንዲሆናችሁ ቴርሞሜትር ሙቀት መለኪያ ነው። ውሃ ደግሞ የሚለካው በሊትር ነው። ይሄ እንግዲህ ሁላችንም ስንማር እናውቃለን ከልጅነታችን ጀምሮ። የዚህ መልስ ግን በጣም ለየት ያለ ነው። ይገርማችኋል። እኛ ሀበሾች እንግዲህ የምንታወቀው አዲስ ዓመት በመጣ ቁጥር እቅድ በማውጣት ነው የምንታወቀው። እና አንድ ወንድማችን 2017 ከገባ ጀምሮ እቅዴን ሳላሳካ እንግዲህ 2017 ሊያልቅ ነው እና ግንቦት ወር ላይ ሳላስበው ደርሻለሁ እያለ ነው። እቅዱ ምን ይመስል እንደነበር እስቲ እንከታተል። ወገን አንድ ነገር ሳልሰራ ይሄው 9 ወር ገባ። በስመ አብ ትናንትና አይደል እንዳወቁት እኔ 4 ወር 5 ወር መስሎኛል። ለካ 9ኛው ወር ላይ ነን። 9ኛው ወር እስቲ 9ኛው ወር ከገባን አይቀርማ በአመቱ መጀመሪያ ላይ የጻፍኩት መስከረም ላይ የጻፍኩት ነበረ የአመት ፕላን እቅድ ብዬ እሺ ምንድነው ጌቴቱን እንዳሳካው ብዬ ግልጥ አረጋዋለሁ። ድርቅ ብዬ ንቀሩት ከወለ ምን ቢሆን ነው እንዲም ጽፍ ያለው እስክል እንዴ አንደኛ ምን ይላችኋል? በወር ውስጥ አንድ መጽሐፍ ማንበብ እንዴ ከዛ በአመት 12 መጽሐፍ ብዬ አስቀምጫለሁ። እንዴ እንኳን አንድ መጽሐፍ ላልባ መጽሐፍ አልገዛውም እኔ ከሰው ተቀብዬ ያነበብኩት መጽሐፍ ፔጅ 20 ላይ ነኝ፣ 20ም ግማሽ ላይ ነኝ። ጉድባት ብዬ ወረድላችኋለሁ። ቢዝነስ መጀመር እሱ ላይ አልቻልኩም። ይሄ ግን ጥሩ ሀሳብ ነበር። ለቅሶ ይመጣ ስቄ አለቀስኩ። የሆነ ሰዓት ላይ አፈርኩ በራሴ። ቢዝነስ መጀመር ብዬ ጽፈን ከጎኑ ምን ብያለሁ? ተርፋማ መሆን ያልኩት ይሄን ማሳይ ያስብላል። ከዛ እስቲ ልውረድ ብዬ ወረድላችኋለሁ። 3ኛው ላይ ከቤት መውጣት ራሴን መውጣት አላልኩም። ይሄንን ሳነበው ሊያስመልሰኝም ሞከረኝ፣ ወደታችም ሞከረኝ። በቃ ይሄንማ ቤተሰብ ካየማ ጉድ ነው ብዬ አልጋ ስሬ ነው ኢዚስ ሚ ያልኩት። ኢዚስ ሚ አት ዚስ ሞመንት ኢዚስ ሚ ያልኩና አክሰንት የራሱ ከየት እንደመጠራቅም የእንግሊዝኛ ክሬ ነጎደል። ኢዚስ ሚ when I'm writing ምናምን ለካ ወገን በፈለገ ወይም በጻፍ አይደለም። ለካ የሆነው ነው ምን ሆነው ለካ እውነት ነው። እንግዲህ ከዚህ ቪዲዮ ትልቅ ትምህርት እንማራለን ብዬ አስባለሁ። ህይወት እንግዲህ ያለ እቅድ ባዶ ነች ብዬ አስባለሁ። ሁላችንም በእቅድ ብንመራ ያሰብነው ደረጃ ላይ እንደርሳለን ብዬም ደግሞ አስባለሁ። ይሄ እንደኔ ሀሳብ ነው። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። የቬሮኒካ አድናቂዎች እንግዲህ ከጊዜ ወደ ጊዜ እየበዙ መጥተዋል። ከዚህ ጋር በተያያዘ እንግዲህ ግማሾቹ በታቶ መልክ፣ ግማሾቹ በፀጉር ስታይል አድናቆታቸውን እየገለጹ ይገኛሉ። አንድ ወንድማችን ደግሞ ቬሮኒካን በጣም ነው መወዳት ብሎ በስሟ ያደረገው አንድ ነገር አለ። እንከታተል። ቬሮኒካ እህቴ የፀጉር ስታይል ቻሌንጅ ተጀምሯል። ቻሌንጁን ተቀላቀሉ። ቬሮኒካ እህቴ እወድሻለሁ፣ አንድ ቀን ላገኝሽ እፈልጋለሁ፣ እባክሽ ተባበሪኝ፣ እወድሻለሁ፣ አከብርሻለሁ። ቬሮኒካ እንግዲህ አድናቆቱን እንደዚህ ገልጾልሻል። ይህ ቪዲዮ ደግሞ ይደርስሻል ብዬ ተስፋ አደርጋለሁ። እስቲ እኔ ደግሞ እንደ ሀሳብ ቬሮኒካ በስሟ ምን ላሰራላት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወደ ዕለቱ ዋናው እርሳችን ስንገባ ደግሞ የሳምሶን ቤቢ እና የዳግማዊት ፀሐይ ጉዳይ እንግዲህ ሁላችንም ከሰማነው ትንሽ ቆይተናል። ከዚህ ጋር በተያያዘ ደግሞ ሲያስፈራራት የነበረው ሰውዬ እሷ ትማግጣለች ሲባል ስለነበረው ጉዳይ እንግዲህ መልስ ይዛ መጣለች። ከሱ ጋር በተያያዘም እንግዲህ ሲያስፈራራት የነበረው ሰውዬ መልስ ሰጥቷል። ምን ይመስላል የሚለው ነገር እንከታተል። 6 ዓመት ገደማ ከባሏ ጋር በፍርድ ቤት እንደተለያየች እና በጣም ብዙ የሚያሳዝኑና የሚከብዱ ነገሮችን ስትነግረኝ ስለነበረ ያኔ በደንብ ትሪት ያደረኩ እንደ እህት አወራት ነበረ። ሰው ነኝ፣ ስልክ የሚጠቀም ልጅ ያለኝ ሰው ነኝ፣ ትልቅ ልጅ 15 ዓመት ልጅ። ስለዚህ እንዴት እንደዚህ ታደርግኛለሽ? ህዝቡንስ ሴቶቹንስ እንዴት እንደዚህ ታስደነግጫለሽ ብዬ መጨረሻ ላይ ይሄን ፖስት ካላጠፋሽ አጠፋሻለሁ ብዬ ዝቼባታለሁ። እኔ ውሸት አላውቅም፣ አልዋሽም፣ ዋሽቼ አላውቅም፣ ፈርቼ አላውቅም በህይወቴ። ዝቼባታለሁ ግን ይዛትኩባት። አሁንም ያወራነውን ነገር ሙሉን ከፖስተች አሁንም ሰው እሷን ጥፋተኛ ስለሚያደርግ ስለዚህ ይሄ እንግዲህ ከ6 ዓመት በፊት በፍርድ ቤት እንደተለያዩ እናቅ ነበር። ከዚህ ጋር በተያያዘ በዛቻ ሲያስፈራራት የነበረው ግለሰብ መግለጫው እንደሰማችሁት ይሄንን ይመስል ነበረ። ተጨማሪ መረጃ ደግሞ እንስማ። አንተዋወቅም ላለችው እኔና እሷ በደንብ የምናወራ ሰዎች ነን። አፍቃሪሽ ነኝ እያልኩኝ ለምን ትሪት አላደረግሽኝም አይነት ነገሮች ናቸው። እሷ እንደምታወራው ላግኝሽ ብሎኝ አፍቅሮኝ ምን ብሎ እንደምትለው አይደለም። እውነት የፈጣሪ ነው። ባይዘዌ ሰውየው ከዚህ በፊት ተደጋጋሚ ይጽፍ የነበረ ሰው ስለነበረ ፋይናሊ አልሳካ ሲለው እኔም ማግኘት ሳይችል ሲቀር ፋይናሊ አወጣው ማለት ነው ውስጡ የነበረውን ነገር። አንቺን አፈቅርሻለሁ ወይ ወድሻለሁ ሚል ቴክስት ካላት ወይ ማስረጃ ካላት እኔ ለማንም ሰው እንድታቀርብ ፈቃደኛ ነኝ። እንዴት ነው የፍቅር ጥያቄ ከሚያቀርብ ወይም ደግሞ ክራሽ የነበርሽ እያለ ደጋግሞ ከሚጠይቀኝ ሰው ጋር እንደዚህ አይነት ዲቴል የራሴን የግል ጉዳይ ላማክረው የምችለው? ከባሏ ጋር በፍርድ ቤት እንደተለያየች
ለማገትና ለማሳገት የሚያደርስ ምንም አይነት ነገር መሀላችን የለም። ይቅርታ መጠየቅ አትፈልግም? መቼም ይቅርታ መጠየቅ ትልቅነት ነው። ከልብ የእውነት እኔ ይቅርታ ጠይቃለሁ። ቢኮዝ እኔ በዘመኔ ሴት ልጅ ላይ እጄን አንስቼ ማቅ፣ ሴት ልጅ ጎድቼ ማቅ ሰው አይደለሁም። እንደተመለከትነው እንግዲህ የፍቅር ጥያቄ አቅርቦላት እንደነበር እሷም እንዳልተቀበለችው ገልጾልናል በራሷ አንደበት። እናም አዲስ የፍቅር ግንኙነት ጀመሩ ሲባል የነበረው መረጃ ከእውነት የራቀ መሆኑን በዚህ ቪዲዮ ማረጋገጥ ይቻላል። ከዚህም አልፎ እንግዲህ ይቅርታ እንደጠየቃት ከራሷ አንደበት ሰምተነዋል። እስቲ በእነዚህ ጉዳይ ዙሪያ ደግሞ አንድ አሪፍ ሀሳብ የምትሰጠን እህታችን አለች። ምን እንደምትል እንስማት። በደለችው ብለን እዚህ ላይ አንወጣም። ችግሩ የሚታወቀው ሁለቶች ላይ ነው። ግን አንደኛ ፈርስት ኦፍ ኦል የፈለገ ፋውል ቢሰራ ልጆች ይነገራል እንዴ ጋይስ? እስቲ እንደው ሰልጠን በሉ አንዳንዴ ሰልጠን በሉ። አሁን እኔ የፈለገ ነገር ቢያደርገኝ እኔ ለልጆቼ ይናገራሉ እንዴ? በዚህ ሰዓት ቤቱን ሊሸጠው ነው አባት ብዬ ይናገራል እንዴ ጋይስ? መጀመሪያ ሲጀመር ልክ እንደዛ ልጅቱ ልክ እንደ ባል እንደሚስት ቁማ እያወራችሁ ከአባቱ ጋር ምንም ቢሆን እኮ ወልዷል ይሄ ሰው እያደረግ እንዴ? ትክክለኛ ስትፈርጅ እያንዳንድሽ በትክክለኛው ነው መፍረድ ያለብሽ። በትክክለኛው መሸጥ የለበትም አንድ ድሬው እዛው ቁጭ በላ አላስገባም። መሸጥ የለበትም ቤቱ የለበትም። ቢኮዝ አዘኝ ነው ዘዴ ለልጆች ይሆናል የሚለው ነገር ይቀጥላል። ግን የሰው ልጅ ደግሞ ያው ባለው ነገር ካልተስማማ ሊካፈል ይችላል። ዳሲት መጀመሪያ አንድ ሰው ለልጆቹ ሲያስብ አይወጣም ከቤት አይወጣም። ግን ካልተስማማ የሰው ልጅ ሊለያይ ይችላል። ይሄ ሰው ቸግሮትም ሊሆን ይችላል አይታወቅም። ከሸጠው ልጅና ቤትን ምን አገናኘው ጋይስ? ምንድን ነው የሚያገናኘው ልጅና ቤትን? እና በገዛ ቤቱ የማንም ጎረምሳ መጥቶ ይዋኝበት እንዴ ጋይስ? ስትፈርድ ሁለትን በትክክል ነው መፍረድ ያለብህ። ፈርስት ኦፍ ኦል የሷ ፋውል ነው። እኔ ፈለገ ምስቴክ ቢሰራብኝ ለልጆቼ እናገራለሁ እንዴ ጋይስ? ምን አይነት ስልጣኔ ነው? ልጅቷ እንደዛ ወገቧን ይዛ እንደዛ አባትየውን ምንም ቢሆን እኮ የሰው ወልዷል አብሮ ተኝቷል። ስንት ነገር ሆኗል። ስንት መሰሪ ሴቶች እንዳላችሁ ታሪኳን ስንሰማ ያው በእጃችን ነው ገብቷል። እንግዲህ ታሪክ ይወራል። እንግዲህ ሲሰማ ብዙ ነው እንዴ ብዙ ጌመር ሴቶች እኮ አሉ ጋይስ። ሴት ስለሆንኩ በሴት አልቆምም እኔ። ወንድም ደግሞ ወንድሞች አሉ ልጆች አሉ። ትክክለኛ ሪያሊቲ ማውራት አለብን። ይሄ ሰውዬ ሳምሶን ታደሰ ስናውቀው ድቃቃ አዝማሪ መስሏል እኮ ድቃቃ አዝማሪ መስሏል እኮ። የሰው ልጅ ካልተለያየ የገንዘብ ጉዳይ አይደለም። ኦሬዲ ሪሌሽንሺፑን ኤግዚት አድርጎ ከሄደ በኋላ አብሮ መኖሩን መርሳት አለብሽ። በቃ አንድ ሰው ሲጀመር ካልተስማማ ይለያያል። በዚህ ማመን አለባችሁ። ግን በዲስሪስፔክት ማመን የለብሽም። በቃ በዲስሪስፔክት ማመን የለባችሁ። ወዶ የለ ሶስት ልጅ ለምን 9 አይወልድም? ካልተስማማሽ ይለያያል። እና የማንንም ወንበር ያመጣሽ ስዳንሽ ሊያይሽ ነው እንዴ ቤት ውስጥ? ምንድን ነው የምታወሩት? ትክክለኛ ወሬ ነው። ሴት ስለሆንሽ በሴት መቆም የለብሽም። ፍርድ መፍረድ አለበት። አሁን ነው ያሰበው። ኦኬ ሮጠ ወይ ቸኮለ ለሚለው ትንሽ ብሬክ ልንዝላት እንችላለን ለሷ። ከዛ ውጭ እናንተ የምታወሩት ናፈከኝ ባሌ ብላ ራቁቱን ፎቶ ይዛ ለሰው ሰጣ። ሰው የተዋለደበት ሰው ጋር እንዴት እንደዛ ያደርጋል ጋይስ? እንዴት ነው የምታረጉት? ትክክለኛ ልጆቻችሁን የምትወልዱ ከሆነ እኮ የፈለገ ልጣላ የፈለገ ተለያይ አሳልፈሽ አትሰጣጭም። የፈለገ ነገር እህታችን እንግዲህ በሁለቱም በኩል ስህተት እንዳለ ነግራናለች። እና የሚያነሳቸው ሀሳብ በጣም እጅግ ብዙ የምንላቸው ርዕሶችን የሚያስነሳ ጉዳይ ሀሳብ ያቀረበችው። ለማንኛውም ፍርዱን ለፈራጁ እየተውን እንግዲህ ሁለቱ ከመጋባታቸው በፊት የነበራቸው ቪዲዮ አፈትልኮ በመውጣቱ ምክንያት ነው ይህ ትዳር ለዚህ የበቃው እየተባለ ይገኛል። ከዚህ ጋር በተያያዘም እንግዲህ የወጣውን ቪዲዮን እኔ ልጋብዛችሁ። እኔ ከወዲሁ እየተሰናበትኳችሁ ቪዲዮ ላይክ ሳታደርጉ የጀመራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ አሁንም ኮሜንት ላይ ያስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በቀጣይ አሪፍና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። ያለችው ሁለተኛ ሚስቱ ጋር ገና ከዳግማዊ ጋር ሳይፋቱ በፊት የተላላኳቸው ቪዲዮዎች አፈትልከው መውጣታቸው ነገሩን ከድጡ ወደ ማጡ አድርገውታል። ሚስት በዚህ ተናዳ ባሏን እንዳትናገር በዚያው ቅጽበት የሷም ሌላ ጉድ የተባለ መረጃ ከላይ ወጣ። እንዳጠፋሽ አጥፍቻለሁ ሆነ ነገሩም። ዳግማዊት ፀሐዬ እሷ ናት ባለቤቴን ያማገጠችው። ቤቢ ደግሞ ባሏ አሜሪካ ነው ያለው። ለሱም ልኬለታለሁ። ኦሬዲ ፍቺ ላይ ናቸው እነሱ እንኳን
በትዳር 11 ዓመታትን በመዝለቅ 3 ልጆችን ማፍራት የቻሉ ተወዳጆቹ ጥንዶች ስለ ትዳር በረከት ሲመሰክሩ በብዙ ይታወቃሉ። ዳግማዊት በበኩሏ ለትዳሬ እጅግ ብዙ መስዋዕትነት ከፍያለሁ፣ ህልሜን ልጅነቴን ከፍዬበታለሁ ትላለች። ገና በ21 ዓመቷ ወደ ትዳር ገብታ በ22 ዓመቷ የልጅ እናት የሆነችው ዳግማዊት ፀሐዬ የኔ እቅድ ሌላ ነበር ትላለች። ግን እግዚአብሔር የወደደውን አደረገ። ይህን ያስባላት የሷ የማግባትና የመውለድ እቅዷ በ30ዎቹ እድሜ ውስጥ ነበር እንጂ ገና በ22 ዓመቷ የልጅ እናት መሆኗ ለራሷ ማስገርሟታል። የምትወደውን የጥበብ ስራ በመስራት 20ዎቹን የእድሜ ክልል በስራ ማሳለፍ ትፈልግ እንደነበርም ትናገራለች። በህይወቴ የምፈራው ነገር ልጅ አርግዞ መውለድ ነው ትላለች አርቲስቷ። ኧረ እንደውም እኔን የሚያገባ ወንድ ከጉዲፈቻ ልጅ ያመጣል ነበር እንጂ እንደዚህ የምወልድ አይመስለኝም ነበር ትላለች ዳጊ። የፈራቸው አልቀረም። 3ቱም ልጆቿን በሲኤስ አሊያም በሰርጀሪ ወለደች። ከጮኝነት ጊዜ ጀምሮ 15 የፍቅር ዓመታትን ያሳለፉት ጥንዶቹ በጮኝነት ጊዜ ብዙ ፈተናዎች እንደገጠማቸው ዳግማዊት ትናገራለች። ገና የ17 ዓመቷ የያኔዋ ዳግማዊት ከሳምሶን ታደሰ ጋር የፍቅር ግንኙነት መጀመሯ ይፋ የተደረገው የጊዜው የመረጃ መለዋወጫ በሆነው በመጽሔት ነበር። አርቲስት ሳምሶን ታደሰና ዳግማዊት የፍቅር ግንኙነት ጀመሩ ትላለች። ያቺ መጽሔት ጉዳ ፈላች። ከዳጊ አባት እጅ ገባች። አባቷ የአባትነት ቁጣቸውን ገልጸው ነገሩ ያልጣማቸው አባት ወይኔን ወይ ፍቅረኛሽን ምረጫ አለኝ ትላለች ዳግማዊት። በጊዜው ጉርምስና ይዞኝ ሳምሶንን መርጬ ከቤት ወጣው የምትለው ዳጊ በጊዜ ሂደት አባቷ የሁለቱን ፍቅር ወደ መቀበል እንደመጡና አባቷ በታመመ ወቅት ሳምሶን መጥቶ እንደጠየቃቸው ታስታውሳለች። ታዲያ ሽማግሌ ለመላክ ቀን ሲቆጠር የዳግማዊ አባት ድንገት ማረፋቸው ትልቅ ስብራትን በቤተሰቡና በዳጊ ላይ ፈጠረ። ትንሽ ጊዜ ተጠብቆ ሳምሶን ለ21 ዓመቷ ዳግማዊት ሽማግሌ ላከ። በዚህ ጊዜ ነፍሰ ጡር መሆኗን ያላወቀችው አርቲስቷ በተጋቡ በወራት ውስጥ የመጀመሪያ ሴት ልጇን ወለደች። በ20ዎቹ ዕድሜ መስራት ነበር የምፈልገው የምትለው ዳጊ እንደውም ሌላ 2 ልጆችን ወለደችለት። ስለ ባሏ አርቲስት ሳምሶን ታደሰ ስትናገር ምቹ ባል ነው ትለዋለች። እኔ በጣም ኮምፈርት ዞኔ ነው ብዬ እላለሁ ቤቢን ስገልጸውና እኔም ነፃነቴን ስለምፈልግ ነፃነቱን እሰጠዋለሁ። የት ገባህ የት ወጣ ልለውም ሁሉን ነገር በራሱ አስቦ እንደሚያደርግ ትመሰክርለታለች። ቤቢ የሚታወቀው ባይዘዌ በሚስቴ በማለት እና ቤቴ በማለት ነው። ዛሬ ግን አድናቂዎቿን በምታገኝባቸው የኢንስታግራምም ሆነ የዩቲዩብ ገጿ ላይ የሳምሶን ታደሰ ቤቢን ፎቶ ጠራርጋ ጥፍታለች። ለወትሮው እጅግ በርከት ያለው የቤተሰብ ፍቅርን የሚያንጸባርቁ የባልና የሚስት አልፎም ከልጃቸው ጋር በፎቶና በቪዲዮ ብቅ ይሉ ነበር። አሁን በቅርቡ ግን ከገጿ ላይ የሳምሶንን ፎቶ ማግኘት የማይታሰብ ሆኗል። ይሄ በሷ የተጀመረ ጉዳይ አይደለም። እጅግ በርካታ አርቲስቶች በደጉ ጊዜያቸው በፎቶ ድርድር ተመልካችን አንበሽብሸው ድንገት ኮሽ ሲል የባልና የሚስቶቻቸውን ፎቶ ጠራርገው ያጠፉታል። ታዲያ ለተመልካች ይሄ ተግባር በቃ ተለያዩ የሚል ትርጉምን ይዟል። ከሚስቱ ጋር ከገርል ፍሬንዱ ጋር ሆኖ ልደቱን እያከበረ ነበር። እኔ ላይቭ ስላየው ነው ነገራችሁ። ሻራተን ልደቱን እያከበረ ያለ ዳጊ ሳትነግረው ዘው ብላ ገባች። አባቴ ሞት ዘው ብላ ገብታ መድረክ ላይ ዘፈን አልዘፈነችለት። ገኒ ናት አልዘፈነችም። ከዛ ምን ብትል ጥሩ ለልጆቼ አባት እና ለፍቅረኛው ስሟን ፍቃደኛ ስላልሆነ ስሟን መጥራት ይኖርብኝ አይኖርብኝ አላውቅም እንኳን ደስ አላችሁ ብላኳለች። እናማ ይሄ ብዙ የተባለለት ትዳር ፎቶና ቪዲዮን ጠራርጎ በማጥፋት ተደምድሟል። ምናልባት ፎቶዎቹ ወደ ነበሩበት ቢመለሱ